ከጦርነቱ በፊት በትግራይ ክልል ስር የነበሩ አካባቢዎች በአዲሱ የትግራይ ጊዜያዊ አስተዳደር ስር እንዲሆኑ መንግስት ውሳኔ ላይ መድረሱ ታወቀም። ወልቃይትና ራያ በትግራይ ጊዜያዊ አስተዳደር ስር በሆኑበት ሁኔታ ህዝበ ውሳኔ እንዲደረግም በፌደራል መንግስት በኩል መታቀዱን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ለጉዳዩ ቅርበት ያላቸው የመንግስት ኃላፊዎች ለአንከር ሚዲያ በሰጡት ጥቆማ ላይ እንደተመለከተው ህገ መንግስቱን መነሻ ባደረገ መልኩ የወልቃይትና ራያ ጉዳይ በሪፈረንደም እንዲፈታ ከውሳኔ ላይ ተደርሷል። በቅድሚያ ከየአካባቢዎቹ የተፈናቀሉ የትግራይ ተወላጆች ወደ ቦታቸው እንዲመለሱና አካባቢዎችም በትግራይ ጊዜያዊ አስተዳደር ስር ከተደረጉ በኋላ ሪፈረንደም የማድረጉ ሂደት እንደሚጀመር መርሃ ግብሩን በቅርበት የሚያውቁት የአንከር ሚዲያ ምንጮች ገልጸዋል። መንግስት ለዚህ ተግባር አፈጻጸም የአማራ ክልል እንቅፋት እንዳይሆን በሚል ከወዲሁ የሁሉንም ክልሎች የልዩ ኃይል አደረጃጀት በመከላከያ ሰራዊትና በፌደራል ፖሊስ ስር እንዲሆን ይደረጋል በሚል የአማራ ልዩ ኃይልን ትጥቅ ለማስፈታት መታቀዱን ለማወቅ ተችሏል። በወልቃይትና በራያ የአማራ ልዩ ኃይልና ታጣቂዎችን ትጥቅ ማስፈታት ቅድሚያ የሚሰጠው ተግባር መሆኑ ታምኖበት በተጠና መልኩ ሌሎችም ክልሎች የልዩ ኃይል አደረጃጀት ይከስማል በሚል ማታለያ የአማራን ልዩ ኃይል ትጥቅ ማስፈታት እንደሚገባ በፌደራል መንግስት በኩል ውሳኔ ላይ መደረሱን ነው ያገኘነው መረጃ የሚያመለክተው። በአሁኑ ጊዜ ይህን የሚያስፈጽሙ የፌደራል መንግስት ልዩ ተልዕኮ የተሰጣቸው ባለስልጣናት በጉዳዩ ላይ ከህወሓትና ከአማራ ክልል አመራሮች ጋር ውይይት ለመጀመር በዝግጅት ላይ መሆናቸው ታውቋል። የአማራ ልዩ ኃይልንና ሚሊሻን ትጥቅ ለማስፈታት እቅድ የተያዘው ቀደም ተብሎ የነበረ ቢሆንም ከአማራ ክልል መንግስት በተሰጠው ምላሽ ለጊዜው እንዲዘገይ መደረጉ ተመልክቷል። ሰሞኑን የትግራይ ጊዜያዊ አስተዳደር መቋቋሙን ተከትሎ የወልቃይትና የትግራይ አካባቢዎች ወደ ትግራይ እንዲካለሉ ግፊት እያደረገ ያለው የአቶ ጌታቸው ረዳ ጊዜያዊ አስተዳደር መንግስት አዲስ አበባ እንደሚገኝና ከፌደራል መንግስቱ ጋር ስምምነት ላይ እንደደረሱም ከምንጮች መረጃ ለማወቅ ተችሏል። በኦሮሚያ ክልል መጠነ ሰፊ የክልል ልዩ ኃይል ምልመላና ስልጠና እየተካሄደ ባለበት በዚህ ጊዜ የአማራ ልዩ ኃይል ትጥቅን ለማስፈታት በሚል ሆን ተብሎ ሁሉም ክልሎች ላይ ተግባራዊ የሚደረግ አስመስሎ መረጃው እንዲሾልክ መደረጉን የጠቆሙት ምንጮች ፌደራል መንግስቱ በህዝበ ውሳኔ ካልሆነ በኃይል የወልቃይትንና ራያን ጉዳይ ለመፍታት ማቀዱንም ከደረሰን መረጃ ለማወቅ ተችሏል። የኦሮሚያ ክልል አመራሮች በከፍተኛ ዘረፋና ሌብነት ውስጥ በስፋት እንደተሰማሩ ተገለጸ። ለአንከር ሚዲያ የደረሱ የሰነድ ማስረጃዎች እንደሚያመለክቱት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በዋናነት በተሳተፉበት በዚሁ መጠነ ሰፊ ዘረፋ ሁለት ወንድሞቻቸውን ጨምሮ ጓደኞቻቸው፣ ሚዜዎቻቸውና በጋብቻ የሚዛመዷቸው እንደሚገኙበት ለማረጋገጥ ተችሏል። ከፕሬዝዳንቱ በተጨማሪ ምክትል ፕሬዝዳንቱ አቶ አወሉ አብዲ፣ የጠቅላይ ሚኒስትሩ አማካሪ አቶ አዲሱ አረጋ እንዲሁም የቀድሞ የማዕድን ሚኒስትር የነበሩትና አሁን እዚህ አሜሪካ የሚገኙት ኢንጂነር ታከለ ኡማ በቤተሰቦቻቸው አማካይነት በከፍተኛ የዘረፋ ተግባር የተገኘ ሀብት እያንቀሳቀሱ እንደሚገኙ የአንከር የመረጃ ምንጮች ካደረሱን የጽሑፍና የሰነድ ማስረጃዎች ለማወቅ ተችሏል። በዘረፋው በአብዛኛው በአዲስ አበባና በአዳማ ከተማ የሚገኙ መሬቶችን በመውሰድና በተለየ ሁኔታ የባንክ ብድር እንዲገኝ በማድረግ ሲሆን በዋናነትም የሲሚንቶና የፌሮ ብረት ንግድ ላይ በመሰማራት ከፍተኛ ሀብት እየሰበሰቡ እንደሚገኙ ተመልክቷል። የአቶ ሽመልስ አብዲሳ ወንድሞች አቶ አዳሙ አብዲሳና አቶ መኮንን አብዲሳ በሀገሪቱ በአሁኑ ጊዜ በቢሊዮን የሚቆጠር ሀብት በማንቀሳቀስ የመሪነቱን ድርሻ መውሰዳቸው በሰነዱ ማስረጃዎች ላይ በሚገኙ አሃዞች ማወቅ ተችሏል። ሁለቱ የአቶ ሽመልስ አብዲሳ ወንድሞች የግንባታ አቅም አቅራቢ የሚል ፍቃድ በማውጣት በሲሚንቶና ብረት ንግድ ዘርፉን መቆጣጠራቸውም ተመልክቷል። የአቶ ሽመልስ ወንድሞች የቤተሰብ ኤንጂኦ መንግስታዊ ያልሆነ ድርጅት በማቋቋምም ያለ ቀረጥ ዕቃ ከሀገር ውጪ በማስገባት የሀገር ውስጡን ገበያ የበላይነት መያዛቸው የተገለጸ ሲሆን በዚህም በርካታ ነባርና አዳዲስ ባለሀብቶች ከገበያ ውጪ ሆነው ለኪሳራ መዳረጋቸውን ነው ያገኘነው መረጃ የሚያመለክተው። አቶ ሽመልስ አብዲሳ በባለቤታቸውና በራሳቸው ስም በወንድሞቻቸው በጓደኞቻቸውና በሚዜዎቻቸው አማካይነት ከፍተኛ የመሬት ዘረፋ መፈጸማቸውን የሰነድ ማስረጃዎቹ ላይ ተመልክቷል። በአዳማ ከተማ
የተለያዩ የመንግስትና የግል ተቋማት ቦታዎችን በኃይል በመውሰድ ለተለያዩ የሆቴል የመዝናኛና የቢዝነስ ስራዎች እንዲውሉ በማድረግ ሀብት በመሰብሰብ ላይ መሆናቸውንም ለማወቅ ተችሏል። የጠቅላይ ሚኒስትሩ አማካሪ አቶ አዲሱ አረጋ ቂጤሳ በኦሮሚያ ክልል የከተማ ልማት ቢሮ ኃላፊ ያሉ 25 ሚሊዮን ብር ጉድለት ያሳየ የኦዲት ሪፖርት ቢቀርብባቸውም ተጠያቂ እንዳይሆኑ መደረጋቸውን፣ በተመሳሳይ የአሁኑ ምክትል ፕሬዝዳንት አቶ አወሉ አብዲ 35 ሚሊዮን ብር የኦዲት ጉድለት ተመዝግቦ ምንም እርምጃ እንዳልተወሰደባቸው ለማረጋገጥ ተችሏል። ሁለቱ የኦሮሚያ ብልጽግና ባለስልጣናት በአሁኑ ጊዜ በቤተሰቦቻቸው አማካይነት የመሬት ዘረፋ ላይ ተሰማርተው እንደሚገኙ በሰነድ ማስረጃዎቹ ላይ መጋለጡን ምንጮች ለአንከር ሚዲያ ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አሁንም በእስር ላይ የሚገኙ ግለሰቦች በመኖራቸው እንዲፈቱ ቅዱስ ሲኖዶሱ አጥብቆ ማሳሰቡም ተመልክቷል። ጥር 14 ቀን 2015 ዓ.ም በወሊሶ አቅራቢያ በምትገኝ አነስተኛ የገጠር ቤተክርስቲያን የተጀመረውና ቤተክርስቲያኒቱን ለከፍተኛ የህልውና አደጋ የዳረጋት ችግር ዳግም እንዳይከሰት አጥብቆ ያሳሰበው ቅዱስ ሲኖዶስ ውግዘቱ የተነሳላቸው ሶስቱ ሊቃነ ጳጳሳት በቀጣይ በፈጸሙት ድርጊት የተጎዳውን መላው ህዝበ ክርስቲያን እንዲሁም ክብሯ የተደፈረውን ቤተክርስቲያን ሊክስ በሚችል የትህትና መንፈስ በማገልገል ዳግመኛም ከእንዲህ አይነቱ ህገወጥ አድራጎት በመራቅ የተጣለባቸውን ኃላፊነት በታማኝነት እንዲወጡ እንደሚያሳስብም ቅዱስ ሲኖዶሱ ገልጿል። ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ኤዎስጣቴዎስ እንዲሁም ብፁዕ አቡነ ዜና ማርቆስ በሲኖዶሱ ፊት ቀርበው ውግዘቱ የተነሳላቸው ሲሆን ከዛሬም መጋቢት 21 ጀምሮ ቀደም ሲል ይመሯቸው የነበሩትን ሀገረ ስብከቶችና ሌሎች ኃላፊነቶች ተረክበው አገልግሎታቸውን ይቀጥላሉ ተብሏል። ሀያዎቹ መነኮሳትን በተመለከተ በቀድመ ማዕረገ ክህነታቸው እንዲያገለግሉና በምንኩስና ስማቸው እንዲጠሩ መወሰኑንም ቅዱስ ሲኖዶሱ አስታውቋል።